ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ ቡና በወተት ስለመጠጣት ያሉትን ሐሳቦች ነው የምነግራችሁ። በነገራችን ላይ በጣም በርካታ ሰዎች ቡና በወተት የመጠጣት ልምዶች አሉ። ነገር ግን ቡና በወተት ስንጠጣ ጥሩ ነው ወይንስ መጥፎ ነው? ቡና በወተት የምንጠጣ ከሆነ መቼ መጠጣት አለብን? ቡና በወተት ስንጠጣ ምን አይነት ጥንቃቄዎች ማድረግ አለብን? በአጠቃላይ በተለምዶ ማኪያቶ ስለምንለው ወይንም ቡና በወተት ደባልቆ ስለመጠጣት ማወቅ ያለባችሁን ዋና ሐሳቦች በዚህ ቪዲዮ ላይ ነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር እያደረጋችሁ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ እዚህ ጋር ማየት ያለብን ነገር በተለይ ለምሳሌ አንድ ስኒ ጥቁር ቡና ምንም አይነት ስኳር ያልገባበት የምትወስዱ ከሆነ ምንም አይነት ፋት የለውም። አሁን ቡና ባዶን ስናይ ከዛ ወተት ባዶን ስናይ ከዛ ደግሞ ወተትና ቡና አንድ ላይ ደግሞ ሲሆን እነዚህ ሶስቱ የተለያዩ ነገሮች ናቸው። አንድ ስኒ ጥቁር ቡና ምንም አይነት ስኳር ያልገባበት ከሆነ ምንም አይነት ፋት የለውም። ነገር ግን አንድ ብርጭቆ ቡና በወተት እዛ ላይ ደግሞ እንደገና ማጣፈጫ ብላችሁ ስኳር የምትጨምሩ ከሆነ ወደ 56.5 ወደ 57 አካባቢ ካሎሪ ይይዛል። ፋት ይኖረዋል፣ ካርቦሃይድሬት ይኖረዋል። እነዚህ ነገሮች ሁሉ እዚህ ጋር ማወቅ ያለባችሁ የወተቱ አይነትና መጠን ይወስነዋል። ነገር ግን በተቀራራቢነት እነዚህን ነገሮች ያካትታል ማለት ነው። አንድ ብርጭቆ ቡና በወተት ውስጥ ወደ 56-57 አካባቢ ካሎሪ ይዛል፣ ፋት ይኖረዋል፣ ካርቦሃይድሬት ይኖረዋል። እነዚህ መጠኖቹ የካሎሪው መጠን፣ የፋቱ መጠን፣ የካርቦሃይድሬቱ መጠን የምትጠቀሙት የወተት አይነት ምን ያህል ወተት ጨምራችኋል የሚለው መጠኑ በነዛ የሚወሰን ቢሆንም ነገር ግን እንደ ጥቅል እነዚህን ነገሮች ይይዛል። ይሄን በጣም ለይታችሁ ማወቅ አለባችሁ። ባዶ ቡና ስትወስዱ ምንም ፋት አይኖረውም። ቡና በወተት በሚሆንበት ጊዜ ግን ፋቱም ካሎሪውም ካርቦሃይድሬቱም ከፍተኛ እንደሚሆን መታወቅ ያስፈልጋል። ሌላ በጣም ማወቅ ያለባችሁ ነገር በቀን ውስጥ በተለይ አብዝተን እንደዚህ አይነት ነገሮችን ከተጠቀምን የሚያመጣብን በጣም በርካታ ችግሮች አሉ። ለምሳሌ እንደ ልምድ አድርጋችሁት ቡና በወተት ወይንም ማኪያቶ ቀን በቀን የምትጠጡ ከሆነ በቀን ውስጥም እንደዚሁ እየደጋገማችሁ የመጠጣት ነገር ካለ አንደኛ ነገር የደም ውስጥ የስኳር ጭማሪ በከፍተኛ ሁኔታ ታመጣላችሁ። በኋላ እንደዚህ አይነት ልምዶች በተለይ እየተደጋገሙ ሲሄዱ ለስኳር ህመም ሊያጋልጣችሁ ይችላል። ምክንያቱም አንደኛ ቡና በወተት በምትጠቀሙበት ጊዜ እንዳልኳችሁ ካሎሪው ከፍተኛ ነው፣ ፋቱ፣ ካርቦሃይድሬቱ፣ በዛ ላይ ማጣፈጫ ስኳር ትጠቀማላችሁ። እነዚህ ነገሮች በቀን ደጋግሞ የመጠጣት ልምድ ካሉ ሁልጊዜ የመደጋገም ነገሮች ካሉ አንደኛው ጉዳት ይሄ የደም ውስጥ ስኳር ጭማሪን ማምጣት ነው። ሌላው ደግሞ ወተቱ ከፍተኛ ፋት የሚኖረው ከሆነ በነገራችን ላይ የስኳር መጠናችሁን በከፍተኛ ሁኔታ መጨመር ብቻ ሳይሆን አለርጂ ሊያመጣ ይችላል። ይሄ ከዚህ ጉዳይ ጋር ተያይዞ እኔን የምትጠይቁኛላችሁ። በተለይ ቡና በወተት ስጠጣ እንደዚህ ከአለርጂ ጋር የተያያዙ ምልክቶችን ማሳከክ እንደዚህ አይነት ነገሮችን ያወጣብኛል የምትሏላችሁ። አዎ ይሄ በተለይ የምትደጋግሙ ከሆነ አንዳንድ ሰዎች ላይ ደግሞ ከነጭራሹ ያለ መስማማትም ነገሮች ይኖራሉ። አንድም ቀን ጠጥታችሁ አለርጂ ሊያነሳባችሁ ይችላል። ይሄ በተለይ ወተቱ ከፍተኛ ፋት የሚኖረው ከሆነ የምታበዙ ከሆነ አንዳንድ ሰዎች አሁን ቡና በወተት በጣም የምትወዱና የምትደጋግሙ አላችሁ። በቀን 2ም 3ም የምትጠጡ እንደዚህ ከሆነ ይሄ ከስኳር ባለፈ ለአለርጂም እንደዚሁ ሊያጋልጣችሁ ይችላል። ሌላው ክብደት ከመጨመር ጋር ተያይዞ በነገራችን ላይ ክብደት መቀነስ የምትፈልጉ ሰዎች ቡና በወተት መጠጣት የለባችሁም። ባዶ ቡና ነው መጠጣት ያለባችሁ። ክብደት መጨመር ለምትፈልጉ ሰዎች ደግሞ በተቃራኒው ቡና በወተት ብትጠጡ ክብደትን ይጨምራል። እንደነገርኳችሁ ምንም አይነት ስኳር የሌለው ባዶ ቡና ብትጠጡ ምንም ፋት ስለሌለው ክብደት ለመቀነስ በጣም ይረዳችኋል። ክብደት መጨመር ደግሞ የምትፈልጉ ቅድም እንዳልኳችሁ ቡና በወተት በስኳር ሲሆን ካሎሪው፣ ፋቱ፣ ካርቦሃይድሬቱ ከፍ ስለሚል
ክብደት ለመጨመር ይረዳቸዋል። ስለዚህ ከዚህም አንፃር ማየት አለባቸው። አንዳንድ ሰዎች ባለማወቅ ክብደት መቀነስ ላይ ሆነው ክብደት መቀነስ እፈልጋለሁ እያሉ ሌላ ምግቦች እየተቆጣጠሩ ነገር ግን እዚህ ጋር ባለማወቅ ቡና በወተት የሚጠጡ አሉ። ይሄ ክብደት እንዳትቀንሱ ነው እንቅፋት የሚሆንባችሁ። ክብደት መቀነስ የምትፈልጉ ሰዎች ባዶ ቡና መጠጣት ነው እንጂ ቡና በወተትን መጠቀም የለባችሁም። ሌላው ከዚህ ከጠቀሜታዎቹ ጋር ተያይዞ ጠቀሜታዎቹ ስላችሁ ለምሳሌ አሁን ባዶ ቡና ስትወስዱ የማነቃቃት አቅሙ ከፍተኛ እንደሆነ ይታወቃል። ቡና ይሄ አሁን ስራ ላይ ሆናችሁ ድክምክም ሲላችሁ ለመበርታት ንቁ ለመሆን ረጅም ሰዓት እንቅልፋችሁ እንዳይመጣ ድካም እንዳይሰማችሁ ከፈለጋችሁ ቡና በወተትን ከመጠጣት ይልቅ ባዶ ቡና መጠጣት የተሻለ ተመራጭ ነው። ይሄ ባዶ ጥቁር ቡና ስትወስዱ የማነቃቃት አቅሙ በጣም ከፍተኛ ነው። ቡና በወተት ግን ሲሆን የማነቃቃት አቅሙ ይሄ ከአይምሮ መስሎች ጋር ተያይዞ ያለው ነገር ከዚህ ከካፌን ጋር በተያያዘ ያለው ነገር ይቀንስባቸዋል በወተት ሲሆን። ስለዚህ ከዚህም አንፃር ብታዩት መልካም ነው። ስራ ላይ ስትሆኑ፣ ማታ ማምሸት ስትፈልጉ፣ ነቃ ብላችሁ መስራት ስትፈልጉ ማኪያቶ ቡና በወተት እንደዚህ ከመጠቀም ይልቅ ባዶ ጥቁር ቡና ብትጠቀሙ ይሻላል። ሌላው እዚህ ላይ ማወቅ ያለባችሁ እንደ ጥቅል ቡና በወተት ከመጠጣት ብቻ ለብቻ መውሰዱ የተሻለ ነው። ነገር ግን ልምድም ሆኖባችሁ ሊሆን ይችላል። እኔ ቡና በወተት ካልጠጣው አይሆንልኝም የምትሉ ሰዎች በተቻለ አቅም ቢያንስ የወተቱን አይነት መለየት አለባችሁ። ብትችሉ እኔ መመክራችሁ የአልመንድ ወተት ብትጠቀሙ የተሻለ ነው። እሱም ሆኖ የስኳር መጠኑን ማወቅ አለባችሁ። ብትችሉ የአልመንድ ወተት ስኳር የሌለውን ብትጠቀሙ በጣም ይሻላል። ይሄ ቡና በወተት ግድ መጠጣት አለብኝ የምትሉ ከሆነ የአልመንድ ወተቶችን ብትጠቀሙ ጥሩ ነው። ይሄ የአልመንድ ወተት ስትገዙ ከጀርባ በውስጡ ያለው የስኳር መጠን ይጠቀሳል። ስለዚህ ያንን አንብባችሁ ግዙ። ከጀርባው ታነቡና ምን ያህል የስኳር መጠን እንዳለው አይታችሁ ብትችሉ ምንም ስኳር የሌለውን ብትገዙ፣ ካልሆነ ደግሞ የተወሰነ ፐርሰንቱን አይታችሁ ብትገዙ የተሻለ ነው። ስለዚህ እንደ አጠቃላይ በተለይ ቡና በወተት ከመውሰድ ጋር እነዚህን ዋና ዋና ሐሳቦች ብታውቁ መልካም ነው። ይህን መረጃ ላይክ እና ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን እንደዚሁ ሌላ ይጠቅማችኋል፣ ያስተምራችኋል ምለውን ሐሳብ ደግሞ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ